አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት ባለፈው አንድ ሞተር አስተዋውቄ ነበር። እሱ ተሽጧል። ስንት ተሸጠ የሚለውን ኢንሻአላህ በዝርዝር የምነግራችሁ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሸር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን አትዘንጉ። ላይክ ስታደርጉ ለሌሎች ተደራሽነት ስለሚኖረው ማለት ነው። እንግዲህ ወደ የተሸጠ ስንት ተሸጠ የሚለውን እንግዲህ ኢንሻአላህ በዝርዝር የምነግራችሁ ይሆናል ማለት ነው። ባለፈው የምታስታውሱ ከሆነ በቅርብ ጊዜ ቪዲዮ ሰርቼ ነበረ። ከሰው ላይ ለተወሰነ ጊዜ የተጠቀሙበት ቦክሰር 150 ሲሲ ባለ 5 ማርሽ ማለት ነው። እሱም ሞተር የሚገዛ ብዬ ቪዲዮ ሰርቼ ነበረ። ዛሬ እንግዲህ ተሽጧል። ወደ ቆቦ ነው የወሰዱት። ከቆቦ መጥተው ነው ከጊራና። እንግዲህ ዛሬ ቦክሰሩን አይተውታል፣ ወደውታል። የተቀየረ እቃም የለ ብያቸዋለሁ ባለፈው። በጣም አሪፍ ነው ሞተሩ እንዳልኳችሁ የድርጅት ሰራተኛ ስለነበረ ይዞት የከረመው ይመጣና እዛው ከመስሪያ ቤቱ አቁሞት ነው የሚውለው። በቃ ማታ ወደ ቤቱ ነው የሚመለስበት። ስለዚህ ብዙ የተነዳ አይደለም ሞተሩ ማለት ነው። ስለዚህ እንግዲህ አሪፍ ሞተር ነው። ባለፈው እንዳልኳችሁ ይሄ ሞዴል ጠፍቷል። በሌላ ሞዴል ላይ ያለው ቦክሰር ይሄ በጣም ተፈላጊና ተወዳጅ ነው። በተለይ አጫጭር ሰዎች ማለት ነው። በጣም ይመቻል ቁመት ስላለው። ለረጅም ደግሞ የአዲስ የመጣው ሞዴል ለባለ ረጅሞቹ ነው የሚሆነው። ይሄኛው ደግሞ በቃ ለረጅምም ላጭርም ለሁለቱም ያማከለ ሞተር ነው ማለት ነው። ስለዚህ ብዙ ኪሎ ሜትርም የተነዳ አልነበረም ብያቸዋለሁኝ። የተሸጠው እንግዲህ ወደ ቆቦ ነው። ስለዚህ የተሸጠበት ዋጋው ደግሞ 220 ሺህ ብር ነው ማለት ነው። ከቆቦ ድረስ መጥተው አይተው እቃውን በጣም ወደዱት። በቃ 220 ሺህ ብር ነው የምሸጠው፣ ከዚህ ምንም የምቀንሰው ነገር የለም አላቸው። ስለዚህ ከቆቦ መጥተው ገዝተውት ሂደዋል ማለት ነው። ስለዚህ ሞተሩ በጣም አሪፍ ነው። አሁን ያልኳቸው 220 ሺህ ብር ሸጠው ብያቸዋለኝ። ዞሮ ለምሳሌ ይህ ሰውዬ በ220 ሺህ ብር የዚህ አይነት ሞተር አያገኝም። በቃ ተሽከርካሪ አንድ ጊዜ ከወጣ ወጣ ነው ማለት ነው። ስለዚህ ደግሞ ጠብቆ ኢንሻአላህ ሌላ የሚገዛ ይሆናል ማለት ነው የጓደኛ። ስለዚህ ይህን ሞተር 220 ሺህ ብር ወደ ቆቦ ተሸኝቷል ማለት ነው። ሌሎችም ሞተሮች አሉ የሚሸጡ፣ የምትፈልጉ ካላችሁ ኢንሻአላህ ቪዲዮ የምሰራ ይሆናል። ቦክሰርም አለ ቲቪኤስም አለ ማለት ነው። ስለዚህ የሁለታቸውን ሞተር ቪዲዮ እሰራለሁኝ። የምትፈልጉ ካላችሁ ስልክ ቁጥር ኮሜንት ላይ አስቀምጣለሁኝ። እነሱን ደግሞ መጥታችሁ የምትገዙ ይሆናል ማለት ነው። አንድ ልብ ማለት ያለባችሁ እኔ ለምሰራው ቪዲዮ ምንም አይነት የደላላ የምናምን የምትባሉበት ነገር የለም። ሞተርም ይሁን ቤትም የሚሸጥ ቤትም ቪዲዮ ምሰራላቸው፣ ቦታም እንደዚህ የሚሸጥ ምሰራላቸው። ፈርኒቸር ሊሆን ይችላል፣ ላሜራ ሊሆን ይችላል። እኔ ቻናል ላይ የሚሸጥ ተብሎ የተለጠፈ ማንኛውም ቪዲዮ የደላላ 5 ሳንቲም የሚጠይቃችሁ አካል የለም ማለት ነው። ለምሳሌ ይህ ሞተር ይሸጣል ቪዲዮ ስራ ላይ ብሎ ካለ እኔ ቪዲዮ ሰራለታለሁኝ። ስልክ ቁጥሩን የእሱን የባለቤቱን ስለሆነ የማስቀምጠው ቀጥታ እሱ ጋር ነው የምትገናኙት ማለት ነው። ላሜራም ይሁን ፈርኒቸርም ይሁን ቦታም ይሁን ቤትም ይሁን ማለት ነው። ቀጥታ የባለቤቶቹን ቁጥር ከታች ስለማስቀምጥላችሁ ራሳችሁ ደውላችሁ ሰዎቹ ጋር ተደራድራችሁ ነው የምትገዙት ማለት ነው። የደላላ አትጠየቁም። ለምሳሌ ይህ ሞተር ለደላላ ተሰጥቶ በነበረ ከዛ በላይ ጠርተው 10 ሺህ 20 ሺህ ይበሉ ነበረ ማለት ነው። ነገር ግን ባለቤቱ ስልክ ቁጥር ስለሆነ የተቀመጠው በቃ ባለቤቱ ጋር ነው የሚገናኘው ማለት ነው። ማንኛውም ነገር ከሰራው እኔ ቪዲዮ የባለቤቶቹን ቁጥር ነው የማስቀምጠው። የደላላ እንዳትጠየቁ። ደላላዎች እቃ አንዳንድ ጊዜ ሊያስወድዱ ስለሚችሉ ትክክለኛ ደላላ እኔ ያየሁት የት መሰላችሁ? ደሴ ላይ ነው ማለት ነው። ደሴ ቤት የሚሆን ቦታ ሊያጋዙ የተቀመጡ ደላላዎች አሉ። ኮሚሽን በቃ 2%
ከዛ ከተሸጠበት ቤት ወይም ከተሸጠበት ቦታ 2% ስለሆነ የሚታሰብላቸው በቃ ባለቤቱ ጋር ቀጥታ ወስደው ነው የሚያገናኙት ማለት ነው። ራሳቸው ዋጋ የሚፈጁት ምን የሚሉት ነገር የለም። የሚሸጥ ቦታ አለ እንደ ብለህ ስትጠይቀው አዎ አለኝ ብሎ ቦታውን ወስዶ ያሳያል። ሰውየውን ወስዶ ያገናኛል። ትጋዛላችሁ ቦታ የሚሆን ቤት የሚሆን ከዛ በኋላ ከተሸጠበት ወይም ከተገዛበት 2% ታስቦ ለዛ ለደላላው ይሰጠዋል ማለት ነው። እዚህ ግን እኛ አካባቢ ላይ እንደዛ አይደለም። ጊራና ላይ ለምሳሌ አሁን ቦታ የሚያሻሽጡ አሉ፣ ቤት የሚያሻሽጡ አሉ፣ ሌሎች ነገሮችንም የሚያሻሽጡ አሉ። በቃ ባለቤቱን የሚሸጥበትን ዋጋ ይቀበላል። የራሱን 100,000 የሚያዘው 200,000 ይሄን ያክል ነው የሚሸጠው ብለው የሚሉ ስላሉ ማለት ነው። በፐርሰንትም አይደለም የሚታሰብላቸው። በቃ የሆነ ቤት ወይም የሆነ ቦታ ካጋዛ ከዛ ላይ 100,000 ታስብልኛለህ አለበለዛ ገዡ ጋራ አላገናኝህም ብለው የሚሉም ስላሉ ማለት ነው። በቃ 100,000 200,000 ካልታሰበልኝ 50,000 80,000 ካልታሰበልኝ አላጋዛህም ብለው የሚያፋርሱም ስላሉ ማለት ነው። ስለዚህ ይሄ ለምሳሌ አግባብ አይደለም። እኔ ትክክለኛ እንዳልኳችሁ ደሴ ላይ ቦታና ቤት የሚያጋዙ ደላሎች ቀጥታ ባለቤቱ ጋር ያገናኟቸዋል። ትጋዛላችሁ። በቃ ያችን 2% ታስቦ ይሰጣቸዋል እነዛ ላይ ደላላዎች ማለት ነው። እዚህ ግን ጊራና እንደዛ አይደለም። እንደዛ ቢሆን በጣም አሪፍ ነው። ገዥና ሻጭን አገናኝቶ ይገበያያሉ። በፐርሰንት ታስቦ ቢሰጣቸው አሪፍ ነው ባይነኝ ማለት ነው። ስለዚህ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል ማለት ነው። ሌላ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጊራና ትገኛለች የምትገዙ ይሆናል ማለት ነው። ሌላም ባጃጅም አለ። የባጃጁንም ደግሞ ቪዲዮ ሰራላችኋለሁ ከሰው ላይ የሚሸጥ ማለት ነው። ይሄን እንግዲህ ባለፈው ቪዲዮ ሰርችላችኋለሁ። ከቤቱ ለመግዛት ከተፈለገ 300,000 ብር ነው ማለት ነው። ይሄኛው ደግሞ ራህማ አለው ያው የተጠቀሙበት ነው ስለተባለ ማለት ነው 300 ነው። ይሄኛው ደግሞ 230 የ70,000 ብር ልዩነት አለው። ድርድርም አለው ስላልኳችሁ ተደራድራችሁ ከ230 እንግዲህ የሚቀንሳት ነገር ሊኖር ስለሚችል ማለት ነው። እና እንዲያመልጣችሁ ደውላችሁ የምትገዙ ይሆናል። ባጃጇን ደግሞ ኢንሻአላህ ነገ በአላህ ፍቃድ ይሰራላችኋለሁ። እንደዚሁ ከሰው ላይ የሚሸጥ ባጃጅ ነው። ሰላም አለይኩም። ይሄ የምትመለከቱት የመሰረታው ከንቲባችን ነው። ናፈቅ በሉ